በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በልዑል እግዚአብሔር ስም እንደምሰነበታችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በቸርነቱ የጠበቀን ለዚህች ዕለት ለዚህች ሰዓት ያደረሰን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ቤተ ክርስቲያን የጸሎት ቤት ናት። ቤተ ክርስቲያን ምንድን ናት? እና የጸሎት የመስዋዕት ቤት ናት እንጂ የነገር ቤት አይደለች። እና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ቤቴ ምን ትባላለች ብሏል? የጸሎት ቤት ትባላለች ይላል። ጸሎት ምንድን ነው? ጸሎት ከእግዚአብሔር ጋር ምንነጋገርበት ነው። እና ጸሎትሰ ተናግሮተ ሰብ ምስለ እግዚአብሔር፣ ጸሎት ብትለኝ ጸሎትስ ብትል ሰው ከእግዚአብሔር ጋር የሚያደርጋት ንግግር ናት ይላል። ስለዚህ በጸሎት አንቀጽ ፍትሐ ነገሥት ነው የሚናገረው። እና ጸሎት ምን ማለት እንደሆነ ተተርጉሟል። ጸሎት ከእግዚአብሔር ጋር የሚያደርጋት ሰው ቤተ ክርስቲያን የጸሎት ቤት ናት ስንል ከእግዚአብሔር ጋር ለመነጋገር የምንመጣባት ናት ማለት ነው። ስለዚህ ወደ ቤተ እግዚአብሔር ሲመጣ ማንኛውም ሰው ቀዳሚ ተግባሩ መሆን ያለበት ማንን ፈልጎ ነው? ሌሎች የሚስቡን ብዙ ምክንያቶች ሊኖሩ ይችላሉ። ግን ዋናው ምክንያት እግዚአብሔር በረድኤት እንደሳበን እንዳቀረበን አስበን በፍቅሩ ተጓደን ወደ እግዚአብሔር ቤት ስንመጣ እግዚአብሔርን ፍለጋ መሆን አለበት። ስለዚህ እግዚአብሔርን ፍለጋ የሚመጣ ሰው አለ የለም አይልም ማለት ነው። ሰው ባይኖር ማን አለ? እግዚአብሔር ይኖራል። እነገሌ የሉም በጣም ከምንቀርባቸው ከሚያጫውቱን ከሚያነጋግሩን ሰዎች አንዳንዶች ጎለው ሊሆን ይችላል ማለት ነው። ያም ቢሆን ግን እግዚአብሔር ግን አለ። እንደውም አንዳንድ ሰዎች ደግሞ ከእግዚአብሔር ጋር መነጋገር ስለሚፈልጉ ጸጥ ያለውን ሰዓት ይመርጣሉ፣ ግርግር የሌለበትን ሰዓት እና ምንም አይነት ወደ ኋላ የሚስባቸው ምክንያት አይፈልጉም እና አመቹን የእግዚአብሔርን ሰዓት ፈልገው ቤተ እግዚአብሔር ሄደው ከእግዚአብሔር ጋር ተነጋግረው መምጣት የሚፈልጉ ሰዎች ደግሞ አሉ እና ስለዚህ በግልም ቢሆን በማህበርም በቤተ እግዚአብሔር ለጸሎት ነው መምጣት ያለብን መትጋት ያለብን ማለት። ስለዚህ ለመጸለይም ብቻ አይደለም ክርስቲያኖች። አሁን ወደ ቤተ እግዚአብሔር የምንመጣው እግዚአብሔርን ፈልገን ነው። የምንጸልየውስ ማንን ፈልገን ነው? እግዚአብሔርን ፈልገን ነው። አያችሁ፣ ምስጢሩን ካልተረዳ ነው እግዚአብሔርን ለማግኘት መጥተን ቤተ ክርስቲያን የመጣ ነው እሱን ፍለጋ ነው። ግን እግዚአብሔርን ሳናገኘው እንቀራለን። አንድ እልፍ ብሎ የምንጸልየውም ከእግዚአብሔር ጋር ለመነጋገር ነው። ግን ከእሱ ጋር ሳንነጋገር እንቀራለን፣ እየጸለይንም ማለት ነው። ስለዚህ ጉዳዩ የምናከናውናቸው ተግባራት በእግዚአብሔር የተፈቀዱና ወደ እርሱ እንዲያደርሱን የተዘጋጁ ቢሆኑም እንኳን በአፈጻጸማችን በአካሄዳችን እግዚአብሔር ልብን የሚመረምር አምላክ ስለሆነ በልቡናችን የታዘዝነውም እያደረግን ከእግዚአብሔር ጋር ቀጥታ ግንኙነት ሳይኖረን ልንመለስ እንችላለን። አንድ ነገር ስለተነካካ ብቻ አሁን ለምሳሌ ኤሌክትሪክ የሚያስተላልፉ ነገሮች ይኖራሉ። እነሱን መጠጋት እንፈራለን። ግድ ደግሞ መንካት መያዝ ካለብን ግን እንነካቸዋለን፣ እንይዛቸዋለን። እነሱን መጠገን መስራት አስፈላጊ ከሆነ ስንይዛቸው ግን በመሃል ምን እናደርጋለን? የምንታጠቀው ነገር ይኖራል አይደለም? ኤሌክትሪክ ማስተላለፍ ነገር በእጃችን እንደ ግላብ እና
ጓንት ነገር አድርገን እንነካዋለን። በመሃል የሰራነው ነገር በዚያ እንዳንያዝ ንክኪ እንዳይኖረን ያደርጋል ማለት ነው። መንካታችን መጨበጣችን አልቀረም፣ ግን ደግሞ ምንም አይነት ግንኙነት እንዳይኖር ደግሞ በዚያ ያደረግነው ነገር እንደዚህ እንደማድረግ ወደ ቤተ እግዚአብሔር የሚመጡ ሰዎች አሉ። ልክ እንደዚሁ ከእግዚአብሔር ጋር ወደ እግዚአብሔር ቤት መጥተዋል። የሚሰራውን ይሰራሉ፣ የሚዘመረውን እንዘምራለን፣ የሚሰማውን እንሰማለን፣ ምንናገረውን እናገራለን፣ አሸብሽበን ምን ብለን እንሄዳለን። ግን ግላቭን እንደማድረግ ከእግዚአብሔር ጋር በቀጥታ ማገናኝ ሁኔታ ደግሞ ሲልድ ሆነን እንመጣለን እኛ ማለት ነው። አይገርማቸው? እግዚአብሔር ጋር በቀጥታ እንድንገናኝ የሚያደርጉንን ነገሮች ማወቅ አለብን። ብንጸልይም ብናገለግልም ወደ ቤተክርስቲያን ብንመጣም በጣም አስፈላጊ ነገሮች የመጀመሪያው ምንድነው ካልን እምነት እግዚአብሔርን መፍራት ማለት ሃይማኖት፣ ልባዊ ሃይማኖት። እኛ እኮ በ40 በ80 ቀን የተጠመቅን ኦርቶዶክሳውያንን ሃይማኖት እኮ አለን። በልባችን ግን በዚህ ቤት መቅደሱን የሞላው እግዚአብሔር ነው። ስታበይ ስኮራም ያውቃል፣ ሳፍርም ስሳቀቅም ያውቃል፣ ተንኮል ሳስብ ያውቃል፣ ቅን ነገር ሳስብም ያውቃል። ሁሉንም ያውቅ አምላክ ፊት ነው ያለሁት ማለት እግዚአብሔር እያየኝ ነው የምንቀሳቀሰው ብሎ እግዚአብሔር መፍራት ያስፈልጋል። እምነት እኛና እግዚአብሔር እንድንነካካ ኮኔክት እንድናደርግ ከእግዚአብሔር ጋር የሚያደርግ ነገር ነው። ተመልከቱ። ስለዚህ እንደው ቦታው የእግዚአብሔር ቃሉ የእግዚአብሔር መሆኑ አይደለም ማለት ነው ዋናው ጉዳይ። እኛ የሚያስፈልገን ምን አለ ማለት ነው? እምነት አለ። ተመልከቱ። የሚያስደስት የሚመስጥ ነገር መኖሩ አይደለም ጉዳዩ። ከእግዚአብሔር ጋር የሚያገናኝ ምን መኖር አለበት? እምነት መኖር አለበት። ሐዋርያው ቅዱስ ጳውሎስ ይህን በተመለከተ የተናገረው ኃይለ ቃል አለ። የሰሙት ቃል ይላል። ምን የሰሙት ቃል? ስለ እስራኤላውያን ነው የሚናገረው። የሰሙት ቃል ከሰሚዎቹ ጋራ በእምነት ስላልተዋሃደ፣ የእግዚአብሔር ቃል ከሰሚዎቹ ጋር የሚዋሃደው በምንድን ነው? የሚጣበቀው ከነሱ ጋር የሚኖረው በምንድን ነው ማለት ነው? በእምነት ነው። አያችሁ፣ የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልተጠቀሙበትም ይላል። ስለዚህ ምንሰራ እግዚአብሔር ቃሉ ከኛ ጋር መዋሃድ አለበት። መንፈሱ በእኛ ማደር አለበት። ከእግዚአብሔር ጋር መገናኘት አለብን ማለት ነው። ሰው ደግሞ እነዚህን መንፈሳዊ ተግባራት ስላከናወነ አይደለም ሕይወትም መድኃኒትም ፈውስም ሰላምም ፍቅርም የሚያገኘው እግዚአብሔር ስላደረበት። አያችሁ፣ እግዚአብሔር ስለተዋሃደው ነው። ስለዚህ እንዲህ ወዳለ ጥልቅ መንፈሳዊ ጸጋ ለመግባት እምነት ሊኖረን ያስፈልጋል። እምነት በልዩ ልዩ ሁኔታ በውስጣችን ያለ እምነት እየተሸረሸረ እየተጠፋ እየተጎዳ ይመጣል። በልዩ ልዩ ምክንያት ደግሞ እየዳበረ እየተገነባ እያደገ ይመጣል። እግዚአብሔርን ከሚፈሩ ከሚያምኑ ሰዎች ጋር መሆን እምነት ይጨምራል። ከደፋሮች ከተኳሮች ጋር እግዚአብሔርን ከማይፈሩ ሰዎች ጋር መሆን እምነት ያጠፋል። ተመልከቱ። እና በተጥባበ ሥጋ መኖር፣ በራስ ፍልስፍና፣ በምርምር በመሳሰሉት መሄድ እምነትን እያጎደለ ይመጣል። በትህትና በፍቅር መኖር እምነትን እየጨመረ ይመጣል። መንፈሳዊ ተግባራትስ በምናከናውንበት ጊዜ ከመረመር ነው ያንን ምንሰራው መንፈሳዊ ስራ በትክክል ከእግዚአብሔር ጋር እያገናኘን ነው ወይስ አይደለም እያል በደንብ የምንፈትሸው ከሆነ ተመልከቱ፣ እኛ ያለንበትን ቦታ እናቃለን፣ የጎደለንን እናቃለን፣ ለማረም ለማሻሻል እንጥራለን። በዚህ ጊዜ
ፍላጎታችንን አይቶ እግዚአብሔር ደግሞ ጸጋ እየጨመረልን እምነትም ከሱ ነው በእውነቱ። ስለዚህ እምነት ጨምረልን እኮ ብለውታል። እምነት እየጨመረልን ይመጣል። ከጎደለንም እምነት ለሚሰጥ በልቡና እንደ እምነታችን በእኛ ለሚሰራ ለእግዚአብሔር ልመና ማቅረብ አለብን ማለት ነው እንጂ እንዲሁ በደመ ነፍስ ደንዝዞ እንደሚንቀሳቀስ ሰው ምንም እንደማይሰማው ሰው መንቀሳቀስ የለብንም። ወይም በልማድ መንፈሳዊ ስራዎችን በልማድ መጸለይ፣ በልማድ ቤተክርስቲያን መሄድ፣ በልማድ ማገልገል፣ ልብ ሳይነካ መሻሻል ሳይኖር መለወጥ ሳይኖር እንደሱ መሆን የለብንም። መጠየቅ አለብን፣ ራሳችን መገምገም አለብን፣ መፈተሽ አለብን። ወደ ቤተ እግዚአብሔር የምንመጣው ማንን ለማግኘት ነው? ስለዚህ አንዳንድ ለውጦችን በራሳችን መረዳት እንችላለን ከገመገም ነው ራሳችንን። እንዴት ብትሉ ለምሳሌ እንግዲህ ራሳችንን የምንፈትሽበት ትምህርት ነው ትምህርቱ። ቃለ እግዚአብሔር ስናደምጥ፣ ስንጸልይ፣ ስንማር፣ ቤተክርስቲያን ስንሄድ የነበረን ደስታ እንዳላለ ወይ ተመልከቱ። በጣም በጉጉት በናፍቆት ወደ ቤተ እግዚአብሔር መገስገስ፣ ከቤትም ሆነ ከየትም ቦታ የእግዚአብሔርን ቃል ማንም ሲናገር በደስታ የመስማት ፍላጎትችንም የጠገበች ነፍስ የማር ወለላ ትረግጣለች ይላል። ልባችን ሌላ ነገር እየተለማመደ ሲመጣ ወደ ሌላ ሲያዘነብል ጥሩ ነገሩን እየሰለቸ ነው። ተመልከቱ፣ እየታከትን እምንመጣ እማያስደስተን እማይመስጠን ተለማምደ ነው እንደው አስቸግረን ቤተ እግዚአብሔር እንሂድ ብለን ወላጆቻችንንም ደግሞ ከቤተ ክርስቲያን ልታስቀረኝ ነው እያል ከባል ከሚስት ጋር በስንት ሙግት ካለቃ በመስሪያ ቤት ስንት ነገር ጥረት እያደረግን ምንሄድለት ቅዳሴ፣ ምንሄድለት ጉባኤ፣ ምንሄድለት ትምህርት፣ ምናደምጠው ቃለ እግዚአብሔር አሁን በዛ ደረጃ አለ ነው። አይ እሱን እንኳን መቼም እንዳይቀርብኝ እያደረኩት ነው ካልን ደግሞ ተመስጦስ ቃለ እግዚአብሔር ስንሰማ እንባችን ሳናውቀው ፍስስ ብሎ ያውቃል። ሳናውቀው ጥርሳችንን ነክሰን እንባችንን ሰው እንዳያየው ውጠን እናውቃለን። ሰው ፊት ሲሆን ጉባኤ መሃል ሲሆን እንደሱ ያለነ ወይስ ቃለ እግዚአብሔር ስንሰማ ሰውነታችን ንዝር አድርጎን ያውቃል? እንደሱ አይነት ስሜት ከተሰማን ምን ያህል ጊዜ ነው? አያችሁ፣ መጽሐፍት ስናነብ እንባ ክንብል ብሎ መጥቶብን ያውቃል? እንደሱ አይነት ስሜት ከተሰማ ስንጸልይ ወይን ቆንጆ ህልም፣ መልካም ህልም፣ ተስፋ የሚሰጥ ደስ የሚል ህልም እና የነበረ አለ ወይስ የት ሄዷል? ምን ውስጥ ገብቷል? ተመልከቱ። በክፉ ህልም ተቀይሮብናል። ስለዚህ ከእግዚአብሔር ጋር እየተገናኘን መሆኑ ምልክት የሌለው ይመስለናል ወይ ምእመናን? ልባችን ሰክኖ ታጋሽ ሆነን ነገር ታግሰን ክፉ ቃል ሳንመልስ ክፉ ቃል ሳንናገር ከዛ በኋላ ቱግ ይላል ሰውነታችን፣ ይፍለቀለቃል። በቃ ነገር በውስጣችን ይበሳጫል። ሰውነታችን ጤና ያጣል፣ ይረበሻል፣ ሰላም ያጣል። ባሰብነው ነገር ላይ መጽናት፣ በወሰንነው ነገር ላይ ረድኤት ያጣ መወሰን የማይችል አቋም የሌለው ሰው እየሆን እንመጣለን። ቀላል ሰው እየሆን እንመጣለን። መንፈሰ እግዚአብሔር ያደረበት ሰው ከባድ ሰው ነው። አያችሁ፣ እና ራሱን ይገዛል፣ ያሰበውን ይወስናል። በዚያው መዝለቅ ለነፍስም ለስጋም በሚጠቅሙት ጉዳዮች ላይ ትኩረቱን አድርጎ ከጀመረ መጨረስ የሚችል ረድኤት ያለው ሰው ይሆናል ማለት እና ረድኤት እግዚአብሔር ሲለየን እግዚአብሔር ያዘነብን ሲሆን ምልክቶች የሌሉ እንዳይመስሉን ክርስቲያኖች አሉት። ወደ እግዚአብሔር ስንቀርብ የሚሰማን ሰላም፣ ደስታ። ስለዚህ እግዚአብሔርን ለማግኘት መምጣት አለብን። ከትላንትናው እኮ የተሻሻሉ ነገሮች ሊኖሩን ይችላሉ። ዋናው እየተወሰደ እኔ እኮ ድሮ እንዲህ አላውቅም ነበር እንላለን። አሁን በጣም ብዙ መዝሙር፣ ብዙ ወረ፣
ብዙ ቃለ እግዚአብሔር ልናቅ እንችላለን። ብዙ ታሪክ፣ ብዙ ትርጓሜ ልናቅ እንችላለን። አሁን ብዙ ስርዓት ልናቅ እንችላለን። ያ ሁሉ ተጨምሮ ግን ባለማወቅ ወራት ከእግዚአብሔር ጋር የነበረን ግንኙነት ከተወሰደ ምን ይጠቅመናል? ዋናው ከተወሰደ ዕውቀት ብቻ መሆን ምን ይጠቅመናል? ስለዚህ ቁም ነገሩ ምንድነው ያልን እንደሆነ ወደ እግዚአብሔር ቤት የምንመጣው የትምህርት ማሰሪያ ያደረግነው እግዚአብሔርን ለማግኘት ነው እና የተጣልን እንዳንሆን የመጀመሪያው ከእግዚአብሔር ጋር የሚያገናኘን ምንድነው? እምነት። የሰሙት ቃል ከሰሚዎቹ ጋራ በእምነት ምን ስላላለ ስላልተዋሃደ የሰሙት ሰዎች ምን አላደረጉበትም ይላል፣ አልተጠቀሙበትም በማለት ይናገራል። እና ይህንን በዕብራውያን ምዕራፍ 3 ላይ የምናገኘው ነው። እና ቃለ እግዚአብሔርን ስለ መስማት ይናገራል። ዕብራውያን ምዕራፍ 3 ላይ እንዲህ ይላል፣ ወንድሞች ሆይ ከቁጥር 12 ጀምሮ ነው ማነበው። ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ። ተመልከቱ፣ እግዚአብሔርን ከእግዚአብሔር የሚለየን አለማመን ነው። ከእግዚአብሔር ጋር የሚያገናኘን እምነት ነው። እግዚአብሔር መፍራት፣ አለኝታ ማድረግ እግዚአብሔርን። ጥርጥር፣ ቸልታ ስናበዛ እግዚአብሔር ከኛ ይለያል። ሕያው እግዚአብሔርን የሚያስክዳችሁ። ሌላው ደግሞ ክፋት ነው። በጎ ሕሊናን ይወዳል እግዚአብሔር። ክፋት፣ ተንኮል። ተመልከቱ፣ ሌሎች የሚጎዱበት ማናቸውም ነገር ማድረግ እግዚአብሔርን ያሳዝነዋል። እግዚአብሔር ሰው የሆነው ለሰው ነው፣ የሞተው ለሰው ነው። ይህን ዋጋ የሚሰጥ ሰው፣ የሚያከብር ሰው ለሰው የሚጎዳበትን ነገር አያደርግም። ተመልከቱ፣ ይህን የሚያምን ይህን ክፋት አያደርግም ማለት ነው። እና ስለዚህም ክፉና ማምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ነገር ግን ከእናንተ ማንም በኃጢአት መታለል እልከኛ እንዳይሆን ዛሬ ብሎ ሲጠራ ሳለ በእያንዳንዱ ቀን እርስ በርሳችሁ ተመካከሩ። የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ሆነናልና እየተባለ ዛሬ ድምፁን ብትሰሙ በማስመረር እንደሆነ ልባችሁን እልከኛ አታድርጉት። ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ ሁሉ አይደሉምን? 40 ዓመት የሚቆጣቸውን እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉ እነርሱ አይደሉምን? ካልታዘዙ በቀር ወደ ረፍቱ እንዳይገቡ የማለባቸው እነማን ነበሩ? ባለማመናቸው ጠንቅ ሊገቡ አልቻሉም ይላል። ተመልከቱ። ከዚያ በኋላ ይቀጥላል እንደገና። ይሄ ምዕራፍ 3 አበቃ። የእግዚአብሔርን ቃል ስለ መስማት፣ ስለ እምነት፣ ክፋትን ስለ ማራቅ ነው የሚናገረው። ከዚያ በኋላ ይቀጥልና እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ለነዚያ ደግሞ እንደተነገረ ምዕራፍ 4 ነው አሁን ማነብላችሁ። ለእስራኤል እንደተነገረ ለእኛ የምስራች ተሰብኮልናልና፣ ዳሩ ግን የሰሙት ቃል አያችሁ፣ ቀድሜ የጠቀስኩላችሁ ቃል መጣ ማለት ነው ምዕራፍ 4 ላይ። ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። አልሰሙም አይደለም፣ ሰምተዋል። የሰሙት ቃል ሐሰት የለበትም፣ የእውነት ቃል ነው፣ ንጹሕ ቃል ነው፣ መልካም ቃል ነው የሰሙት። ምንም ችግር የለውም። ግን እምነት አልተገኘም እነሱ ጋር። ምን ያጣብቀው ቃሉን ከሕይወታቸው ጋር? ምን ያገናኘው? ምን ያነካካው? እምነት የለማ። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም፣ አልተጠቀሙበትም። ተመልከቱ። እና ስለዚህ ይህን ይነግረናል። ከዚህም ቀጥሎ ያለውን ብታነቡት
ስለ እስራኤል ልክ አለመታዘዝ ሕግ ተሰጥቷቸዋል እኮ ምን ጎደለባቸው? ስርዓት ተሰጥቷቸዋል። ዝርዝር ነገር አላቸው። በተስፋም ቢሆን ለኛ የተደረገ ነገር በተስፋ በኪዳን ደረጃ ለእስራኤል ተደርጎ ነበረ። እነሱ ያን ተስፋ ይዘው መዝለቅና መጠቀም አልቻሉም። እኛም ባለ ተስፋ ነን፣ እኛም ባለ ኪዳን ነን አይደለም? መንግስተ ሰማያት ተስፋ የተደረገልን እስራኤል ዘነፍስ የምንባል የሐዲስ ኪዳን ክርስቲያኖች ነን፣ ሰዎች ነን። ስለዚህ እነሱ እንዳጠፉ ብናጠፋ ለነሱ ቅጣት እንዳልቀረላቸው ቅጣት አይቀርልንም ማለት ነው። ያንን እንድናስብ እንድንዘከር ነውና ይሄን በደንብ ማስተዋል ያስፈልጋል። ሁለተኛው ከእግዚአብሔር ጋር የሚያገናኘን ምንድን ነው ያላችሁ እንደሆነ ፍቅር፣ እግዚአብሔርን መውደድ፣ ሰውን መውደድ። በዙሪያችን ያለው ሰው ስውት እንደሆነ ይታወቃል። ማለት ተሳስቷል። ሰው ከዚህ ቀደም ወደፊትም ይሳሳታል። ተሳሳች ነው ማለት ነው። ስውት ነው ማለት ያን ብቻ ሳይሆን ብዙ እንከኖች አሉበት። ሰው ብዙ ጉድለቶች አሉበት እና ሰው መውደድ ስንታዘዝ ሰው እንከን እንዳለበት እየታወቀ ነው የታዘዝ ነው። ተመልከቱ። ሰውን ያለ እንከን ብናገኘው ልንጠላው እንደማንችል የታወቀ ነው እና ስለዚህ ሰውን ጉድለት ኖሮበት እንከን አውጥተንለት ደስ የማያሰኙ ሁኔታዎች ብናገኝበትና ሳንወደው ብንቀር ደግ አደረግን ልንባል አይችልም ማለት ነው። ሰውን ከወደድን ከነምኑ ነው? ሕፃንን ከወደዱ ይባላል አይደለም እንዴ? ስለዚህ ሰውም ሕፃን ልጅ ሌላ እኮ እንከን ስለሌለበት ነው። ያ ተረት የሚተረተው ልጅ ሲወዱ ሕፃን ሲወዱ የሚባለው እኮ እሱ ነው። ሌላ ኃጢአት የለበትም። የራሱ የበላው የጠጣው ነው እድፉ ለሱ። ስንወደው ግን ከዚያ ሁሉ ጋር ነው ሕፃን መውደድ ያለብን አይደለም። እና የሰው ልጆች ደግሞ በጣም ብዙ ጉለቶች አሉባቸው። ጉለት የምንለው ነገር ታስበው ታቅደው የሚሰሩም ሊሆኑ ይችላሉ። ተመልከቱ። ሰው የሚሳሳታቸው ሳያውቅ የሚያጠፋቸው ብቻ አይደሉም። በቃ ሰው ግን ለዚያ ተጋላጭ ነው፣ ደካማ ነው። ከዛ የተነሳ የሰው ክፋቱ እንዳይጎዳን ከመጠንቀቅ ጋራ ራስን ከመጠበቅ ጋራ ተመልከቱ። እና ስለት እንዳይቆርጠን እየተጠነቀቅን እንጠቀምበታለን። እሳት እንዳይፈጀን እንዳያቃጥለን እየተጠነቀቅን ግን ከእሳት አንርቅም። እሳት ለመዓዛ ያመጣል። እሳት ምግብ ያጣፍጣል። እሳት ብዙ ጉዳይ ያከናውናል። ከእሳት አንርቅም። ግን እሳት ደግሞ ምሕረት የለውም፣ ይፋጃል። ግን ጥንቃቄ እናደርጋለን። ሰውንም እንዲሁ ስንቀርበው ብዙ እንከኖች አሉበት። እንከኖቹ ግን እንዳይጎዳን እያደረግን በጥንቃቄ ሆነ። ሌላው ቢቀር ደግሞ እንደው የጥላቻ ሳናዳብር ከሰው ሁሉ ጋር እኮ በዓለም ላይ ስንት ሕዝብ አለ። ሁሉንም በአንድ ቤት ሊኖሩ አይችሉም አይደለም እንዴ? የምንኖረው በዓለም ላይ ነው። የቀረበን ዘንድ ቅርብ ነን። ምንም ቦታ ያላገናኘንን ሰው ስላላወቅ ነው ምንም ስላላልነው ከዚያ ሰው ጋር ለምን አልኖራችሁም የሚለን የለም። ይህን መርሳት የለብን። ስለዚህ በቅርብ ካለ ሰው ጋር በብዙ ነገር ተጋርተን ልንኖር እንችላለን። አብሮን ከማሄድ ሰው ጋር ቢያንስ ጥላቻን አናዳብር ማለት ነው። ሁሉ ሰው አብሮ ላይሄድ ይችላል። ተመልከቱ። ስለዚህ ክፋት ሳናስብ ጥላቻ ሳይኖረን ደግሞ የሰው ድክመት እኛን እንዲጎዳን እድል ሳንሰጥ በጣም በማስተዋል በጥንቃቄ አድርገን ሌላውንም ደግሞ የኛ ሁኔታ ደግሞ እንዳይጎዳው አድርገን ተጠንቅቀንለት ለሕሊናውም ጭምር እና ፍቅር እንዳለን የሚታወቀው ለሌላው ሰው ግዴለሽ ባለመሆናችን ነው። ፍቅራችን እያደገ ሲመጣ ለዚያ ሰው እንተጋለን። ልናድነው፣ ልናጸድቀው፣ ልንረዳው፣ ልንጠቅመው በጉለቶቹ በድካሞች ሁሉ ልንገኝለት ማለት ነው። ያ ባይሆን እንኳን ደግሞ ተመልከቱ የሚጎዳበትን አናረግም እና የሚያየውን
ሰውን ያልወደደ ወንድሙን ያልወደደ እንደውም ደግሞ መጽሐፍ የሚለን የምታየውን ወንድምህን ያልወደድከው የሚለው ለምን ይመስላል? አቅርቦ እኮ ነው። ወንድምህ ነው ማለት ባልንጀራህን ውደድም አይደለም፣ ጓደኛህንም አይደለም። የሚያየውን ወንድሙን ምድር ላይ ያለውን ካልወደደ እግዚአብሔርን ወዳለው ቢል አንድ ሰው ሐሰተኛ ነው ይላል። ይሄ ማለት እኮ ከቤተሰቡ አባል ወንድሙን ወይም እህቱን ማለት እኮ አይደለም። ማንኛውንም ሰው ነው በዚያ አንቀጽ ወንድሙ የተባለው። ስለዚህ ሰው ሁሉ ምናችን ነው ማለት ወንድም ነው፣ እህት ነው። የአንድ አዳም ልጆች ከመሆናችን የእግዚአብሔር ልጆች ከመሆናችን የተነሳ ወንድማማች ነን። እንደዚህ በዚህ አይነት ቀረቤታ ነው ሰውን ማሰብ ያለብን ነው። ይሄን ነው እየነገረን ያለው እና እኛ በራሳችን ግምገማ ሰውን ልናረቅ እንችላለን። ማለት አንዱ ዘመድ ነው፣ የቅርብ ዘመድ ነው፣ የሩቅ ዘመድ ስንናገር ራሱ እንደዛ እንላለን። የሥጋ ዘመድ የቅርብ ዘመድ እንላለን እኮ እና የራሳችን መለኪያዎች አሉን። በዚያ ደረጃ ሰፍረ እንዳናስቀምጥ ወንድም ብሎ ዘጋው። ስለዚህ ሰውን በሙሉ ሰውን እኛ ባልንጀራ እያልን ባልንጀራ የምንለው ጓደኛ፣ አብሮ የሚበላ የሚጠጣ፣ አብሮ አደግ አይነት ትርጉም እንሰጠዋለን። መጽሐፍ ቅዱስ ግን ባልንጀራ ያለው ማንኛውም ሰው መንገድ ስናልፍ ያጋጠመንን ሰው በሙሉ ባልንጀራ ይለዋል። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ተደብድቦ ሽፍቶች የጣሉትን ከዚያ በኋላ የረዳው ሰው ባልንጀራው ተባለ። ባልንጀራዬ ማን ነው ብሎ ሲጠይቅ ያ ሳምራዊ ረዳ። ይተዋወቁ ነበር ከዚያ ቀደም? አይተዋወቁም እኮ። ባልንጀራ ማለት ያ ነው ይላል። አያችሁ፣ በቃ መንገድ አላፊ ሁሉ ነው ማለት ነው ባልንጀራ። ጉዳት ያጋጠመው እኛ አስበን የምንረዳው ልንረዳው የሚገባው ሁሉ ይህ ሰው ዘር ነው ማለት ነው ባልንጀራ። ወንድም የሚባለውም እንደዚህ ነው እና በእኛ ሀተታ ወንድም ማን እንደሆነ እናውቃለን እንደ ሰው አይደለም። ግን መጽሐፉ ሰውን ሁሉ ወንድም አድርጎ አስቀመጠልን ማለት ነው። ስለዚህ ሰውን ሁሉ እንዲህ አይቶ መውደድ ያስፈልጋል። ሰውን ሳይወድ ወደ እግዚአብሔር የሚጠጋ የለም። ሰው ሳይወዱ ወደ እግዚአብሔር መጠጋት አይቻልም። ለሰው ፍቅር ሳይኖረን ማለት ጥላቻ አዳብረን ተመልከቱ። ለእግዚአብሔር ለሰማይ አባታችሁ ልጆች ትሆኑ ዘንድ ወዳጆች ትሆኑ ዘንድ ምን አርጉ ነው የሚለው? ጠላቶቻችሁንም ውደዱ። የሰማይ አባታችሁ ፍጹም እንደሆነ ፍጹማን ሁኑ። እሱ ለኃጥአን ለጻድቃን ዝናብ ያወጣል። ተመልከቱ፣ ዝናብ ያዘንባል፣ ፀሐይ ያወጣል። ማቴዎስ ምዕራፍ 5 ላይ የተጻፈው እንደዛ። የሚያየውን ወንድሙን የማይወድ ያለው ደግሞ ቅዱስ ዮሐንስ ነው በመልእክቱ በአንደኛው ዮሐንስ መልእክት ተመልከቱ። ስለዚህ ሰውን ሳይወዱ ከእግዚአብሔር ጋር መገናኘት አይቻልም ነው። እምነት በቤተ እግዚአብሔር ስንመላለስ እያንዳንዷ እርምጃችን በእምነት መሆን አለበት። እግዚአብሔርን በመር ይሄ የእግዚአብሔር ቤት ነው እያለ ውስጣችን እንደዚያ እየደወለ መምጣት አለበት። ይሄ እኮ እምነት ነው ክርስቲያኖች፣ ይሄ እምነት ነው። እንኳን በስሙ ተሰይሞ ተለይቶ መቅደስ መንበር ታቦት ኑሮት ቅዳሴ እየተቀደሰበት ቃል እግዚአብሔር እየፈሰሰበት ስጋው ደግሞ እየተፈተተበት ይቅርና ወደ ቤታችን ለጸሎት የከለልነውን ቦታ ማክበር አለብን። የሰቀልነውን ስዕል ከቤታችን ቅዱሳት ስዕላት ማክበር አለብን። ለእግዚአብሔር ብለን ለእግዚአብሔር ስም ስለ መንፈሳዊ ሐሳብ ያስቀመጥነው ነገር በሙሉ የእግዚአብሔር መንፈስ እንዴት እንደሚያድርበት ምክንያት ሆኖ በዚያ እንዴት እንደሚያነጋግረን ማሰብ አለብን። በመጽሐፍ ቅዱስ ከዚያም ከፍ ብለው ደጋግ ሰዎች ያደረጉት ያሰቡት አለ። በሽተኛ ለመጠየቅ በቅዱሳን ሕይወት ድዊ ለመጠየቅ ጫማ እያወለቁ የሚገቡ ለምን ሲባሉ የታመሙትን መጠየቅ እግዚአብሔርን መጠየቅ ነው። እግዚአብሔር ከበሽተኛ ጋር አለ። ስለዚህ እግዚአብሔር ያለበት ሁሉ መቅደስ ነው ብሎ ማሰብ። አያችሁ፣ አስተሳሰባችን የዚህ አይነት አመለካከት ነው። ያለማቋረጥ አይኖረንም እኮ አይደለም። አሁን ለምሳሌ ልክ ስንሳለም በእምነት ተሳልመን ሊሆን ይችላል የገባ ነው። ያ እምነት ግን መቅደስ ውስጥ ቁጭ ብለን ደግሞ ሊረሳ ይችላል፣ ሊጠፋ ይችላል። ምን አይኖረውም። ያ እምነታችን ቅጽበታዊ ብቻ ብልጭ ይልና ጥፍት ይላል ማለት ነው። ያለማቋረጥ እምነት በውስጣችን መሳል አለበት። ያለማቋረጥ
ሕይወት የሚሰጠው በሕይወታችንም ወሳኝ ሚና የሚጫወተው አካሄዳችንን የሚያርመው አቅጣጫ የሚያስይዘው እንደዛ ሲሆን ነው። የእግዚአብሔርን ቃል ማሰብ፣ እግዚአብሔርን ማሰብ፣ ከእግዚአብሔር ጋር እንደሆኑ ማሰብ ያለ ማቋረጥ ሲሆን ነው እንጂ ጸሎት ቦታ ላይ በእምነት ከጸሎት ሰዓትም ደግሞ ወይ ስንጀምር ወይ ስንጨርስ ወይ መሃል ላይ ትንሽ ብልጭ ብሎ ብቻ እግዚአብሔርን ማሰብ ከዚያ ሊጠፋ ይችላል። አያችሁ፣ አሁን ያ ቀጣይነት ይኑረው ነው በእኛ ሕይወት ውስጥ በእምነት እንድንመላለስ። ለቅጽበት ያሰብነው ነገር እኮ ሕይወታችንን አይወስንም፣ ማቅጣጫ አያስይዝም፣ ከተረሳ ከተዘነጋ ማለት ነው። ነገር ግን ያለማቋረጥ እግዚአብሔርን የሚፈራ ሰው ንግግሩ በጨው እንደተቀመመ ይሆናል፣ በፍቅር ይሆናል። እግዚአብሔርን ፈርቶ መልስ ይሰጣል፣ እግዚአብሔርን ፈርቶ ይናገራል። እና ሁለተኛው እምነት ነው። እና ሌላው ፍቅር ነው። አንደኛው እምነት ነው፣ ሁለተኛው ፍቅር ነው። ሌላው ሶስተኛው እውነት ነው። እግዚአብሔር ፈጣሪያችን ሐሰትን ይጸየፋል። ሐሰት መገለጫው ዲያብሎስ ነው። እንደውም ሐሰተኛ ነው፣ የሐሰት አባት ነው ይላል በዮሐንስ ወንጌል ምዕራፍ 8 ላይ ተናግሯል። ዲያብሎስ ሐሰት ሲናገር ከራሱ አፍልቆ ይናገራል። ሐሰተኛ ነው፣ የሐሰት አባት ነው ይልና ሲዋሹ ስላገኛቸው አይሁድን ደግሞ እናንተ እንደውም ከአባታችሁ ከዲያብሎስ ናችሁ ይላቸዋል ማለት ነው። ስለዚህ አነሳ አደገ ማለት አይገባም፣ ትንሽ ትልቅ ማለት አይገባም። ውሸት የሚጸየፍ ሕይወት ማዳበር ያስፈልጋል በእኛ ዘንድ። ያንን እየተጠነቀቅን በተለይ መደፈር የሌለበትን የማይደፍር እየሆንን ስንመጣ ነው ሌሎቹን እያስተካከልን የምንመጣው። አጀማመሩን ለእኛ በተመቸን እናርገው። አንዳንድ ጊዜ ትንንሹን ይህን ጥቃቅኑን ውሸት ማራቅ ሳልችል ትልልቁን እንዴት አርቀዋለሁ? ገፍቶ ፈትኖ የሚመጣው ውሸት እንዴት ይርቃል የሚል ነገር ወደ አእምሯችን ሊመጣ ይችላል። ስለዚህ ከሚቻለንና ልምምድ ከሆነው በቃ አሁን የዚህ ሀገር ልጆች አሉ፣ ሕፃናት ኖ የምትለዋን ነገር ቶሎ ይለምዷታል አይደለ? ሳይሰሟችሁ ኖ ይሏቸዋል። ሳይሰሟችሁ ገና ስማቸውን ጠርታችሁ ከዛ በኋላ የሚወዱትን ነገር ይሆናል አዘጋጅታችሁ ብሉ ጠጡ ምትሉ ኑ ይሄን ብሉ ከኖ ነው የሚጀምሩት። ከዚያ ስሙን ጠርታችሁ እንትን እኮ ነው ብለው ይሮጣሉ። ምንድን ነው የሚያሳየው? ሳይሰሟችሁ ነው ኖ ያሏችሁ። ስታብራሩላቸው ይሮጣሉ ማለት ነው። ተመልከቱ። እና ይህን ያህል ውሸት ሊቆራኘን ይችላል። ስለምን እንደምንዋሽ ሳናቅ ተመልከቱ። በትንሹ በትልቁ ከውሸት መጀመር፣ ከሐሰት መጀመር ምንድን ነው? መጀመሪያ እንዲህ ያለውን ልማዳዊ ነገር ማረም ጠቃሚ አይደለም፣ ትክክል አይደለም፣ ውሸት ምን ያደርጋል የሚለው መንገር ያስፈልጋል። ከባድ እኮ የውሸት እኮ ፈተና አለ። የውሸት ፈተና ሕይወት የሚያስከፍል ዋጋ የሚያስከፍል እውነቱን መናገር ጥቅም የሚያሳጣ ነፍስ ከስጋ እስኪለይ ድረስ ሙግት ወር 2 ወር ልበል አልበል ለዋሽ አልዋሽ የሚያስብል እኮ ፈተና እኮ አለ። እሱን እንዴት እናሸንፋለን? በእነዚህ ጥቃቅን ነገሮች እንደ ትንኝ በበዙ ጥቃቅን ነገሮች ውሸት ለምደን ማጽዳት ያስፈልጋል አያስፈልግም? አዎ። ብቻውን የቆመውን ውሸት ቆርጦ ለመጣል መጀመሪያ ከውሸት ጫካ መውጣት ያስፈልጋል ማለት ነው። መስተካከል ያስፈልጋል። ትንንሹን እንዲህ ያለ ነገር በሆነው ባልሆነው ውሸት አያስፈልገኝም ማለት ያስፈልጋል። ከዚያ በኋላ ገፍቶ የመጣው ውሸት ግልጽ ብሎ እናገኘዋለን፣ እንጸልይበታለን፣ ስለት ብጻት እንገባበታለን፣ ረድኤት ከእግዚአብሔር ከፈጣሪ እንለምንበታለን። ቀስ አድርጎ ላለፈው ንስሐ እንገባበታለን። ከሚመጣው ለመጠበቅ ደግሞ የእግዚአብሔር አጋዥነት
እና ልክ ውሸት እንደሚጠላ ልንሆን አንችልም። የምንችለውን ውሸቶች ሳናስወግድ ውሸት የሚጠላ መስለን ከእግዚአብሔር እርዳታ ልንለምን አንችልም። አያችሁ? ስለዚህ በዚህ አይነት ሁኔታ ውሸቶችን ምን ማድረግ ያስፈልጋል? መቅረፍ ያስፈልጋል፣ ማስወገድ ያስፈልጋል። እና ለምን? እግዚአብሔር መንፈስ ነው፣ የሚሰግዱለት በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ይላል በዮሐንስ ወንጌል ምዕራፍ 4 ላይ። ቤተክርስቲያን እንመጣለን፣ እንሰግዳለን፣ እናመልከዋለን፣ እንገዛለታለን። ከጉልበታችን ከለፋንበት፣ ከሰራን፣ ከደከምንበት ገንዘባችንን እያውጣጣን ጉልበታችን እያንበረከክን አይደለም ስራ እየሰራን እያገለገልን፣ ከእውቀታችን ደግሞ ለፍተን ከተማርነው ትምህርት የእውቀት የሙያ አስተዋጽኦ ለእግዚአብሔር እኮ ያንን እናስማርካለን ማለት ነው። ማገልገል ነው፣ መገዛት ነው፣ ለእግዚአብሔር መስገድ ነው። ይሄን የምናደርግ ከሆነ ይሄን ስናደርግ ምን መሆን አለበት ነው ነጥቡ። ምን መሆን አለበት? በእውነት መሆን አለበት። አያችሁ? ለምንድን ነው? እግዚአብሔር መንፈስ ነው ይልና የሚሰግዱለት በመንፈስ ሊሰግዱለት ያስፈልጋቸዋል። ለምን አይልም? ለምን እውነትን አመጣት? አያችሁ? እግዚአብሔር መንፈስ ነው አይደለም? የሚሰግዱለት ደግሞ በእውነትና በመንፈስ። ስለዚህ ለእግዚአብሔር በእውነት መገዛት ያስፈልጋል። ይህን መርሳት የለብንም ማለት ነው። ለእግዚአብሔር በእውነት መገዛት ከእግዚአብሔር ጋር ህብረት እንዲኖረን የሚያደርገው በእውነት ለእግዚአብሔር መገዛት። ስለዚህ እውነተኛ ነው ወይ የኔ ህይወት በእግዚአብሔር ፊት ማለት ያስፈልጋል። ተመልከቱ፣ እውነተኛ ነው በትክክል ወይስ አስመሳይነት አለ፣ ውሸት የተደባለቀው ነው የኔ ህይወት ማለት ያስፈልጋል። እግዚአብሔር ይደሰትበታል ወይ በእውነተኛነት? እና ለእግዚአብሔር መወገንን የሚያሳይ አቋም፣ በምንም ነገር ሳይታለሉ፣ ሳይደለሉ፣ ሳይፈሩ፣ ሳያፍሩ ዋጋ እየከፈሉ አቋም እያያዙ እውነተኛ መሆን ማለት ነው ይፈልጋል። ይሄ ግንኙነታችንን ምርጫችንን ይወስናል ከእግዚአብሔር ጋር። አሁን ሰውን ወይስ እግዚአብሔርን ደስ እናሰኛለን? ተመልከቱ። እግዚአብሔርን ሰው ውሸትም ነግረነው እውነት እንደነገርነው እናስረዳው እንችላለን። እግዚአብሔርን ግን እንደሱ ማታለል አይቻልም። እግዚአብሔር ልብን ያያል፣ ፊትን ብቻ አይደለም። አያችሁ? ስለዚህ ይሄ በጣም እጅግ በጣም አስፈላጊ ወሳኝ ሊተገበር የሚገባው እና ከእግዚአብሔር ጋር ያለንን ቀጥተኛ ግንኙነት የሚወስን ጉዳይ ነው። እነዚህ ነገሮች ተመልከቱ። ሌላውን ራሳችንም ሰው እንደመሆናችን የሚያስደስተን ወይ የሚመስጠን ነገር ሊኖር ይችላል አይደለም? ተውትም ብንባል ማንተወው እንኳን እየተፈተንን ፈተና አልፈን ልናደርገው ይቅርና ማለት ነው። ተውት ተብሎ ቢፈቀድልንም ባይፈቀድልንም በራሳችን የምናደርገው ብዙ መንፈሳዊ ስራ ሊኖር ይችላል። የራሳችን የምናደርግበት ምክንያት ኑሮን ማለት ነው። ነገር ግን ስለ እግዚአብሔር ስራን መስራት ከእግዚአብሔር ጋር እንዲያገናኘን አድርጎ መስራት ይለያያል። ጳውሎ በወጀብ ውስጥ አይደለም እግዚአብሔር መንገድ ያለው። በትርምሱ ውስጥ እኮ እግዚአብሔር የሚያየው የሚቀበለው የሚሰማው እኮ በጣት የሚቆጠሩ ሊሆኑ ይችላል። ተመልከቱ። ጸበል የተነከረው ሁሉ አይደለም የሚፈወስ። ቤተክርስቲያን የመጣ ሁሉ ኦርቶዶክሳውያን ነን ስላል ኦርቶዶክሳዊ ሁሉ እንደሱ እንዳይመስልን። ይሄም የሚያንስባቸው አሉ በዓለም ላይ ፈተና። አሁን ስንቱ ነው ኦርቶዶክሳዊ? ሃይማኖቱ ኦርቶዶክስ ያልሆነ በሙሉ አይጸድቅም ማለት ነው ብለው ኦርቶዶክስ ሁሉ የሚጸድቅ መስሏቸው፣ ግን ከዚያ ውጭ ያለው ባለመጽደቁ ፈተና የሚሆንባቸው ሰዎች አሉ። ኦርቶዶክሱ ስንተኛው ነው የሚጸድቀው? ተመልከቱ። ገና እንበጠራለን። ገና መንሻ አለው ማለት ነው እግዚአብሔር። ይህን ማወቅ ያስፈልጋል።
ስለዚህ የእውነት ኑሮን መኖር ያስፈልጋል። ሁሉን ከሚያቅ እና በሚያቅ በልዑል አምላክ ፊት ስንመላለስ እምነት፣ ፍቅርና እውነት ሊኖረን ያስፈልጋል። ሌሎች የሉም ማለት አይደለም። የጎሉትን ቅድሚያ ሊሰጣቸው የሚገቡ ነገሮችን እና ደግሞ በእኛም ላይ በብዛት ጎድለው የሚታዩትን ነገሮች ነው ያነሳ ነው እና እንድናርማቸው ጣዕም ጸጋ ያለው ሕይወት እንድንኖር በምንኖረው መንፈሳዊ ኑሮ ደስታ እንዲሰማን፣ እርካታ እንዲሰማን፣ ሰላም እንዲሰማን ዋና ዋና ነጥቦችን አንስተናል። ስለዚህ ትምህርታችን ስለ ቤተ ክርስቲያን ነው። ቤተ ክርስቲያን ስንመጣ ማንን ለማግኘት ነው? እግዚአብሔርን ፈጣሪያችን ለማግኘት መጥተን ከእግዚአብሔር ጋር በቀጥታ እንድንገናኝ የጎንዮሽ መታየት አይደለም የሚያስፈልገን። መጀመሪያ ከእግዚአብሔር ጋር ያ ሁለት ሰዎች ሊጸልዩ ገብተው አንዱ የጎን እያየ እንደሱ ኃጢአተኛ ስላላረከኝ እንደዚህ ይላል። አንዱ በቀጥታ ወደ እግዚአብሔር ነበረ በትህትና ጸሎቱ ማለት ነው። ስለዚህ ከእግዚአብሔር ጋር ላለን ግንኙነት በጣም ትኩረት መስጠት አለብን የሚለውን ከግምት ውስጥ እንድናስገባ ነው። ይቆየን። በቤተ ክርስቲያን ርዕስነት የጀመርነውን ትምህርት ቋጭተናል። ከዚያ በኋላ ሌሎች ርዕሰ ጉዳዮችን እያዝን እንመጣለን። ይቆየን። የሰማነውን በልቦናችን ጽላት ጻፍልን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን።